ከዚህ በፊት ቪዲዮ የምታዳምጡ ልጆች ከነበራችሁ ወይም ቤተሰቦቼ ማለት ነው ምን ብያችሁ ነበረ? ማሚ እንደዚህ ጠጋ ጠጋ የምትለው ትንሱ ጋር ልጇን ለመውሰድ ነው እስከምትወልድ ድረስ ነው። ታያላችሁ፣ ለማየት ያብቃችሁ። የትንሱ ልጅ ማሚ ወስዳ ካላሰቃያቻት ብዬ ነግራችሁ ነበረ ማለት ነው። ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁን እንዳትረሱ እያልኩኝ ማለት ነው። እንግዲህ ማሚ ሳትፈራ ሳታፍር እውነት በጣም የሚያሳዝን ነገር ነው። እኔ አላቅም። በጣም እንደው የሰው ልጆች በጣም በደል ሊደርስብን ይችላል፣ ግፍ ሊደርስብን ይችላል፣ መከራ ሊደርስብን ይችላል። ግን በልጅ ጉዳይ ላይ የሚፈትኑንና በልጅ ጉዳይ ላይ መፈተን እውነት ለመናገር በጣም ከባድ ነገር ነው። በጣም ማለት ነው። እኔ ማሚ በምን አይነት ሂሳብ አስባው እንዴት አስባው እንደሆነ ባይገባኝም አንድ ጨቅላ ልጅ ገና 7 ቀን ያልሞላት ትንሽዬ ገና ጡት የምጠባ ሌላ ነገር መቅመስ የማትችል ህፃን ከቤት ይዞ መውጣት አራስ ልጅ መቼም ለእንደዚህ አይነት ህይወት መመኘት አይደለም። እንግዲህ ማሚ የፈለገችው ነገር አለ ብዬ አስባለሁ። እዚህ ጋር መናገር የማልችለው ማሚ ያሰበችውና ያቀደችው ነገር አለ ብዬ ነው ማስበው እንጂ ጤነኛ የሆነ ሰው እውነቴ ነው የምላችሁ በጤናውን የሚያስብ ሰው እንዴት አራስ ልጅ ከቤት ይዞ ይወጣል? ለዛውም ከናቱ ነጥላችሁ ከጡት ነጥላችሁ። እሺ ምንድነው የምታበላት? ምንድነው የምታጠጣት እንዴ? እሺ ይዛ ስትሄድ ልጅቷ ምን ለማድረግ ፈልጋ ነው ማሚ? ምክንያቷ ምንድነው? እኔ ያልገባኝ ነገር ምንድነው? አላማዋ ምንድነው እንዴ? በዚህ ልክ ባገሩ ህግ የለም? ሰው ሀይ አይላትም እንዴ? እኔ ልጇ ራሱ የሆነ ፍንዝዝ ድንዝዝ ያለ ነገር ነው መሰለኝ። እውነቴ ነው መላችሁ። ወይ ትዳሩን ማስተዳደር አይችልም። እኔ አሁን ትንሱ ላይ ራሱ በጣም እንትን እያልኩኝ ነው፣ እያዘንኩኝ ነው። ለምን እንደሆነ ታውቃላችሁ? እኔ ከእንደዚህ አይነት ሰዎች ጋር ለምን ምዝዝ ለምን ምጭጭ እንዳለች ራሱ እየገባኝ አይደለም። ለምንድን ነው ይሄን ያህል ከነሱ ጋር? እንዴ እናትሽ ቤት የላትም እንዴ? ያለ ቤት ነው እንዴ እናትሽ የምትኖረው? እናትሽ ጋር አትሄጂም እንዴ? ሰላምሽን አታገኝም እንዴ? ስታይ ሰቀቀን ስትነሺ ሰቀቀን የሚመጣብሽ ህይወት ለምን አስፈለገሽ? ለምን እንደዚህ አይነት ህይወቱ መኖር ፈለግሽ መረጥሽ እንዴ? ልጅሽን እንዳራስ ታውቃላችሁ፣ ለዛም የመጀመሪያ ልጅ ማለት ነው። በዚህ ልክ የሚከብድ ነገር መቀበል ምን ያህል እንደሚከብድ እንግዲህ ለእናንተ ማስረዳት አይከብድም። እውነቴ ነው የምላችሁ። በጣም ነው ያቃለሉት። በጣም ቀላል አድርገው ነው ያዩት ማለት ነው። ምን ያህል ከባድ እንደሆነ አላዛር እየገባው አይደለም። እንግዲህ ምናልባት እናቱ ጋር ስለሆነች እሱ ሰላም ተሰምቶት ሊሆን ይችላል። ግን ህፃኗ ምን ያህል እንደምትጎዳ ምን ያህል እሷ ላይ ተጽዕኖ እንደሚያመጣና ምን ያህል ለህይወቷ አስኪ ነገር እንደሆነ ራሱ እየገባው አይደለም አላዛር ማለት ነው። እውነት ለምን እያያችሁ ይቅርታ እንዳያችሁትም በቃ ፍዝዝ ድንዝዝ ነው ያለው ማለት ልጅ የጠፋው አይደለም የሆነ እቃ የጠፋ አይመስልም። እውነት አይመስልም። አላቅም እንግዲህ ከናቱ ጋር ተመካክሮም ይሁን ይሄን ነገር ያደረገው ከሷ ጋርም እንግዲህ ንግግር ኖሯቸው ይሁን በዚህ ልክ እንደዚህ ፍዝዝ ድንዝዝ ያለው ወይም ደግሞ ምንም ግድ ያልሰጠው ማለት ነው። እና እኔ ትንሱ ከዚህ በፊትም ነገራታለሁ። እውነት ለመናገር ትንሱ ልጅሽ እስከምትወልጂ ቪዲዮዎቼ አሉ። በነገራችን ላይ ማሚም ጠጋ ምትልሽ ልጅሽን እስከምትወልጂ ድረስ ነው። ልጅሽ ግን የሆነ ነገር እንደምታበጣብሽ እንዳትረሽ ብዬ ይሄን ቃል ተናግሬው ነበረ። ይኸው እኔ የፈራሁትና የተናገርኩት ደረሰ ማለት ነው። ስለዚህ አንድ ህፃን ገና ጡት እየጠባች ገና ጡቷ እንኳን በደንብ መጥባት የማትችል ህፃን ከናቷ ነጥሎ ወደዛና ወደዚህ ማድረግ እውነት በህግ ራሱ በጣም መጠየቅ ይገባታል። በጣም በህግ መጠየቅ አለባት። እውነቴ ነው የምላችሁ። እንዴ በዚህ ልክ መናናቅ፣ በዚህ ልክ መዋረድ። እሺ ትንሱስ ትላንትና በቃ ትልቅም ሰው ናት። ምንም ነገር ብትባል ራቡንም መከራውንም ቁጣውንም እንባውንም ምትችል ሰው ናት። እቺ ህፃን ራብ ማይችሉ ኧረ በስመ አብ። እኔ በጣም ነው የተገረምኩት እውነት። እኔ እንደዚህ አይነት እኔ በህይወቴ አይቻላቅም። እውነቴ ነው መላችሁ። በጣም ነው የገረመኝ በጣም ማለት ነው። እንግዲህ እኔ እንዴት እንደሆነ አላቅም። ህፃን እንግዲህ በደቂቃ ነው ጡታቸው የሚፈልጉት አይደል እንዴ?
ከእናትየው ነጥሎ ማለት ምን ያህል ከባድ እንደሆነ እንግዲህ ካሜራ ላይ አይታችኋል። እንግዲህ ምንም አታመጪም ነው ያው ምን ታመጫለሽ? ምንም አታመጪም። የምታመጪው ነገር አያለው። ኧረ ማሚ በጣም ከባድ ሰው ናት። እውነት በጣም የምትፈራ በጣም ከባድ ሰው ናት። ምክንያቱም ትላንትና ስዝት ነበረ ካያችሁ ማለት ነው። እኔ የክፋትን ጥግ እንዴት እንደማሳይሽ ታያለሽ ብላት ነበረ። እንግዲህ እንደዛተችው ነገሯ አደረገችው ማለት ነው። እንግዲህ አላቅም እኔ እውነት ለመናገር አላቅም። ለመናገር ራሱ ግራ ይገባል ማለት ነው። ለማንኛውም ትንሱ ልጅሽን እግዚአብሔር አምላክ በእቅፍሽ ያስገባልሽ። እግዚአብሔር ያነፈገሽ ልጅሽ እንግዲህ በሰው መነፈግ ማለት በጣም ከባድ ነው። እውነት በጣም እግዚአብሔር የሰጣችሁ ስጦታ ሰዎች የተሰጣችሁ ስጦታችሁ ሲነክፋችሁ በጣም ነው የሚያሳዝነው። በጣም ነው የሚከብደው ማለት ነውና ትንሱዬ ለማንኛውም ራስሽን አረጋጊ። እኔ ያላቅም የእናንተ አራስነት እውነት ምንም እየገባኝ አይደለም። በነገራችን ላይ ድሮ እናቶቻችን ሲያወሩ አራስ በጣም በቃ ለሞት ቅርብ ናት ብለው ነበረ ሲያወሩ ምን ሰማው ማለት ነውና በዚህ ልክ አንቺም አራስነትሽ ተዳፍረሽ በዚህ ልክ እንደዚህ መሆኑን ያስፈልጋው ነው ብዬ ማላስብም። ለማንኛውም ሰላማችሁ ብዝት ይበል። በሌላ ቪዲዮ እስከምንገናኝ ቻው።